ሰበር ዜና የዘመነ ካሴ አጃቢ የዘመነን የግል ሚስጥሮች ማውጣቱ ተሰማ። ሰበር ዜና የዘመነ ካሴ አጃቢ የዘመነን የግል ሚስጥሮችን ማውጣቱ ተሰማ። የዘመነ ካሴ አጃቢ የዘመነ የግል ባህሪ በተመለከተ በርካታ አስደንጋጭ ሚስጥሮችን ማውጣቱ ታውቋል። የዘመነ ካሴ አጃቢ ዘመነ በማህበራዊ ሚዲያ የሚታማባቸው ጉዳዮች በተመለከተ የሚያውቀውን እውነት በዝርዝር ተናግሯል። የዘመነ አጃቢ የፋኖ ወቅታዊ ቁመና በተመለከተም አዳዲስ መረጃዎችን ማውጣቱም ታውቋል። የዘመነ አጃቢ በአማራ ክልል የተፈጸሙ አስደንጋጭ ወንጀሎችንም በዝርዝር አጋልጧል። የዘመነ ካሴ የግል አጃቢ የዘመነ ሚስጥሮች በዝርዝር ማውጣቱ ተሰማ። የዘመነ አጃቢ የዘመነን የግል ባህሪ የተመለከቱ አስደንጋጭ ሚስጥሮችን ማውጣቱም ታውቋል። ዘመነ በማህበራዊ ሚዲያ የሚታማባቸው ጉዳዮች በተመለከተ የግል አጃቢው የሚያውቀውን እውነት መናገሩም ተሰምቷል። የዘመነ አጃቢ የፋኖ ወቅታዊ ቁመና የተመለከቱ አዳዲስ መረጃዎችን ማውጣቱም ተሰምቷል። በአማራ ክልል የተፈጸሙ አስደንጋጭ ወንጀሎችንም የዘመነ አጃቢ አጋልጧል። በአማራ ክልል የሚካሄዱ በትጥቅ የተደገፈ የአመፅ እንቅስቃሴ እየተዳከመ መምጣቱ ተከትሎ በርካታ የፋኖ አመራሮችና የፋኖ ታጣቂዎች እጃቸውን ለመንግስት እየሰጡ እንደሚገኙ የሀገር መከላከያ ምንጮች አመለከቱ። ባለፉት 2 ወራት ከ20 ሺህ በላይ የፋኖ መሪዎችና የፋኖ ታጣቂዎች እጃቸውን እንደሰጡ ያመለከቱት የመከላከያ ምንጮች ከሰሞኑ እጃቸውን ከሰጡ የፋኖ ታጣቂዎች መካከል አንዱ የዘመነ ካሴ አጃቢ እንደሆነ ጠቁመዋል። በሰሜን ጎጃም አቸፈር አካባቢ ለሚንቀሳቀሰው የሀገር መከላከያ ሰራዊት እጁን የሰጠው የዘመነ ካሴ ግል ጠባቂና አጃቢ ዘመነ ካሴን የተመለከቱ በርካታ አስደንጋጭ መረጃዎችን ማውጣቱንም የመከላከያ ምንጮች ገልጸዋል። በፋኖ የትግል እንቅስቃሴ ተስፋ ቆርጦ እጁን የሰጠው የዘመነ ካሴ አጃቢ ከዘመነ ካሴ ጥቂት ታማኝ የግል ጠባቂዎችና አጃቢዎች መካከል አንዱ እንደነበረም የመከላከያ ምንጮች አመልክተዋል። ከአማራ ልዩ ኃይል ከርቶ ፋኖን የተቀላቀለው የዘመነ አጃቢ ላለፉት 3 ዓመታት የዘመነ የግል ጠባቂና አጃቢ ሆኖ እንዳገለገለ፣ ዘመነ ካሴ ወደ ሱዳን እስከሸሸበት ጊዜ ድረስ በዘመነ የግል ጠባቂነት እንዳገለገለ ታውቋል። የዘመነ አጃቢ ሆኖ በቆየበት ጊዜ በርካታ አስደንጋጭ ነገሮች እንደተመለከተ የተናገረው የዘመነ አጃቢ ዘመነ ወደ ሱዳን የሸሸው ፋኖን ለህወሓት ሽጦና ፋኖን አፈራርሶ ነው ማለቱንም የመከላከያ ምንጮች ገልጸዋል። ዘመነ እንደ ቅዱስ ገብርኤልና እንደ ቅዱስ ሚካኤል አምነው ነበር በማለት በዘመነ ካሴ ላይ የነበረውን ፍጹም መተማመን የሚገልጸው የዘመነ አጃቢ አብሬው መዋልና ማድረስ ጀመር ግን ከዘመነ የማልጠብቃቸውና እጅግ የሚያስፈሩ ነገሮች አየሁ ማለቱንም የመከላከያ ምንጮች ገልጸዋል። በማህበራዊ ሚዲያ በዘመነ ሲጻፍ በነበረ ነገር ተሸውጃለሁ። በማህበራዊ ሚዲያ ላይ ያለው ዘመነና መሬት ላይ ያለው ዘመነ አይተዋወቁም የሚለው የዘመነ አጃቢ ዘመነ ወደ ሱዳን የሸሸው ከአንዳንድ የግል ጠባቂዎቹና አጃቢዎቹ ጭምር ተደብቆ እንደሆነ ተናግሯል። ዘመነ እጅግ ጨካኝና ሰብአዊነት የሚባል ነገር ጨርሶ የሌለው ሰው ነው። ድንገት ወደ ሱዳን የሸሸውም መንግስትን ብቻ ሳይሆን የጎጃም ህዝብን ጭምር ፈርቶ ነው የሚለው የዘመነ አጃቢ በዘመነ ካሴ ቀጥተኛ ትዕዛዝ በርካታ አስደንጋጭ ወንጀሎች በህዝብ ላይ ሲፈጸም ማየቱንም ተናግሯል። ጎሹ የሚባል ፋኖን ከመንግስት ጋር ለማደራደር እንቅስቃሴ የጀመረ መምህር በዘመነ ካሴ ቀጥተኛ ትዕዛዝ በህይወት እያለ ሲቀበር አይቻለው የሚለው የዘመነ አጃቢ ባለፉት 3 ዓመታት በዘመነ ቀጥተኛ ትዕዛዝ የተረሸኑ በራሱ በዘመነ እጅ የተገደሉ በርካታ ሰዎች እንዳሉም ተናግረዋል። በዘመነ ካሴ የሚመራው የፋኖ እንቅስቃሴ የአማራን ህዝብ በተለይ የጎጃምን ህዝብ የመከራ አይነት አወረደበት እንጂ አንድም ትርፍ አላመጣለትም። ገበሬው ማረስ አልቻለም። ሴቶች በጠራራ ፀሐይ ይደፈራሉ። ቤተሰብ ለቤተሰብ መታየት አልቻለም። ልጆች ትምህርት ቤት መሄድ ቅንጦት ሆኗል። እገታው፣ ድብደባው ለከት የለውም። የጉሊት ነጋዴዎች ሳይቀሩ በግድ ለዘመነ ግብር እንዲከፍሉ ይደረጋሉ የሚለው የዘመነ አጃቢ በፋኖ የትግል ዘመን ሀብት ንብረት እንደሰበሰበም ይገልጻል። ከዲያስፖራ የሚመጣውና አረብ ሀገር ከሚገኙ ሴቶች እንዲሁም በተለያየ መንገድ የሚሰበሰበው ገንዘብ በቀጥታ ዘመነ ካሴ እጅ ነው የሚገባው። ለፋኖች 1 ብር አይደርስም። የፋኖ ታጣቂ የሚቀይረው ልብስ የለውም። የሚታገለውም ቅማል እየበላው ነው። ተራው የፋኖ ታጣቂ ምንም የተጠቀመው ያገኘውም ነገር የለም። ዘመነ ቤተሰቡን ዩጋንዳ አስቀምጦ በቤተሰቡም ስም እየነገደ ቤት ንብረት እንደገዛ እኛ እናውቃለን የሚለው የዘመነ አጃቢ በፋኖ የትግል እንቅስቃሴ ውስጥ ባሳለፍነው ጊዜ እጅግ እንደሚቆጭና እንደሚጸጸት መግለጹንም የመከላከያ ምንጮች አመልክተዋል። ዘመነ ንግግር ከማሳመር ውጪ ምንም አይነት የፖለቲካም ሆነ የወታደራዊ እውቀት የለውም። የፋኖ ትግልን በቀጥታ የሚመራው ሻለቃ ዳዊት ወልደ ጊዮርጊስ ነው የሚለው የዘመነ ካሴ አጃቢ ከሻለቃ ዳዊት ወልደ ጊዮርጊስ በተጨማሪ ዘመነ በስም ከማያውቃቸው ሰዎች ጋር ለሰዓታት በስልክ እንደሚያወራም ተናግሯል። በዘመነ ተመርቶ ለድል የሚበቃ ትግል የለም። ዘመነ እንኳን የአማራን ወጣት አስተባብሮ ትግሉን ሊመራ ቀርቶ ራሱን እንኳን በትክክል መምራት የማይችል የጫትና የሲጋራ ሱሰኛ ነው የሚለው የዘመነ አጃቢ ዘመነ ጫትና ሲጋራ ካጣ እንደ እብድ ያደርገዋል። ትልልቅ መስቀል አንገቱ ላይ ሲያጠልቅ የማርያምን ስም ደጋግሞ ሲጠራ ሃይማኖተኛ ይመስላል።
ነገር ግን ገዳም ውስጥ ጭምር ጫት የሚቅም ሲጋራና ማሪዋና የሚያጨስ ሴት ይዞ እያደረ የተቀደሰን ቦታ የሚያረክስ አረመኔ ነው ሲልም የዘመነ ሚስጥሮች በዝርዝር ማውጣቱ ታውቋል። የጎጃም ፋኖ ግማሹ ወደ ቤቱ ገብቷል፣ ግማሹ እጁን ለመንግስት ሰጥቷል፣ ግማሹ መሳሪያውን ሽጦ ወደ ደቡብ ሱዳን ተሰዷል። የቀረውም 4 ቦታ ተከፍሎ እርስ በራሱ ለመዋጋት ከጫፍ ደርሷል። በአጠቃላይ ስንት ወጣቶች የረገፉበት የፋኖ ትግል ተፈረካክሷል የሚለው የዘመነ አጃቢ ለፋኖ እንቅስቃሴ ውድቀት ዋነኛው ተጠያቂ ዘመነ ካሴ መሆኑን መናገሩን የመከላከያ ምንጮች አመልክተዋል። በሰሜን ኢትዮጵያ አዲስ ሀገር የሚያዋልድ አዲስ ታጣቂ ኃይል መደራጀቱ ተሰማ። በሰሜን ኢትዮጵያ አዲስ ሀገር ለማዋለድ የተደራጀውን አዲሱን ታጣቂ ኃይል በተመለከተ ዝርዝር መረጃ ተገኝቷል። በሰሜን ኢትዮጵያ አዲስ ሀገር ለማዋለድ የተደራጀው አዲሱ ታጣቂ ኃይል አንድ ወጥ ታጣቂና የህዝብ ሰንሰለት እንዳለውም ታውቋል። በሰሜን ኢትዮጵያ አዲስ ሀገር ለማዋለድ ከተደራጀው አዲሱ ታጣቂ ኃይል ጀርባ ማሳካት የተፈለገው የፖለቲካ ግብም ታውቋል። በሰሜን ኢትዮጵያ አዲስ ሀገር ለማዋለድ የተደራጀው አዲሱ ታጣቂ ኃይል ታጣቂዎች ማንነትና ስብጥርም ታውቋል። ባለፉት 6 ዓመታት በግጭት ሲታመስ በቆየው በሰሜኑ የኢትዮጵያ ክፍል አዲስ ሀገር ማዋለድን ዓላማው ያደረገ አዲስ ታጣቂ ኃይል መደራጀቱ ተሰማ። በሰሜኑ የኢትዮጵያ ክፍል አዲስ ሀገር ለማዋለድ የተደራጀውን አዲሱን ታጣቂ ኃይል የተመለከተ ዝርዝር መረጃ መገኘቱም ታውቋል። አዲስ ሀገር ለማዋለድ የተደራጀው አዲሱ ታጣቂ ኃይል አንድ ወጥ ታጣቂና የህዝብ ሰንሰለት እንዳለውም ተረጋግጧል። አዲስ ሀገር ለማዋለድ ከተደራጀው አዲሱ ታጣቂ ኃይል ጀርባ ማሳካት የተፈለገው የፖለቲካ ግብም ታውቋል። አዲስ የተደራጀው ታጣቂ ኃይል የታጣቂዎች ማንነትና ስብጥርንም የተመለከተ መረጃም ተገኝቷል። የሰሜን እዝ ጥቃትን ተከትሎ ጥቅምት 24 2013 ዓ.ም የተጀመረውና ለ2 ተከታታይ ዓመታት የቆየው የሰሜን ኢትዮጵያ ጦርነት በትግራይ በአማራና በአፋር ክልሎች ከፍተኛ ሰብአዊና ቁሳዊ ውድመትን ማስከተሉ ይታወቃል። የሰሜኑ ጦርነት በፕሪቶሪያ ስምምነት ቢጠናቀቅም የሰሜኑ የኢትዮጵያ ክፍል በየጊዜው መልክና ቅርጻቸውን በሚቀያየሩ ግጭቶችና የግጭት ስጋቶች አሁንም ድረስ እየተፈተነ ይገኛል። የአማራ ክልልን እያመሰ የሚገኘው የፋኖ እንቅስቃሴ መፍትሄ ሳያገኝ በህወሓትና በፌዴራል መንግስት መካከል የተፈጠረው ውጥረት በትግራይ ክልል ከፍተኛ የጦርነት ስጋት ደቅኗል። ከአፋርና ከቤኒሻንጉል ጉሙዝ ክልሎች በተጨማሪ በኢትዮጵያና በሱዳን እንዲሁም በኢትዮጵያና በኤርትራ አዋሳኝ አካባቢዎች የጦርነት ስጋቶች እንዳሉም ይታወቃል። ከሰሞኑ ደግሞ በሰሜን ኢትዮጵያ አዲስ ሀገር የማዋለድ ግብን ያነገበ አዲስ ታጣቂ ኃይል መደራጀቱን የሚያመላክት አስተማማኝ የደህንነት መረጃ ተገኝቷል። በኢትዮጵያ ውስጥ የስልጣኔዎች ጦርነት እየተካሄደ ነው፣ በኢትዮጵያ ውስጥ የሚዋጉት ደግሞ የሴምና የኩሽ ስልጣኔዎች ናቸው በሚል ንድፈ ሀሳብ የተደራጀው አዲሱ ታጣቂ ኃይል የመጨረሻ ግብ በተጻራሪነት የተፈረጀውን የኩሽ ኃይል አሸንፎ በሰሜን ኢትዮጵያ የሴማውያን ምድር የምትባል አዲስ ሀገር መፍጠር እንደሆነም ታውቋል። በሰሜን ኢትዮጵያ የሴማውያን ምድር የሚባል አዲስ ሀገር ለመፍጠር የተደራጀው አዲሱ ታጣቂ የሴማውያን ምድር በሚል የሚፈጥራት ሀገር የሴም ነገድ ያላቸው የሴም ቋንቋን የሚናገሩና የክርስትና እምነትን የሚከተሉ ሰዎች መኖሪያ እንደሆነች በታጣቂው ኃይል መመስረቻ ላይ ሰፍሯል። የክርስትና እምነት አስተምሮቶችን መመሪያው ያደረገው አዲሱ ታጣቂ ኃይል በሰሜን ኢትዮጵያ የሚፈጥረው ሀገር በመጽሐፍ ቅዱስ ላይ የሴም ልጆች በሚል የተጠቀሱ ወንድማማቾች ህዝቦችን የሚያሰባስብ እንደሆነም በመመስረቻ ሰነዱ ላይ በግልጽ ማስቀመጡን የተገኘው የደህንነት መረጃ ያሳያል። ታጣቂ ኃይሉ ከመቼ ጀምሮ መደራጀት እንደጀመረ የሚጠቁም መረጃ ባይገኝም ፕሬዝዳንት ኢሳያስ አፈወርቂ ከአንድ ዓመት በፊት 34ኛውን የኤርትራ የነጻነት በዓል አስመልክቶ ባደረጉት ንግግር ላይ ስለ ሴምና ስለ ኩሽ ማንሳታቸውና ጠቅላይ ሚኒስትር አብይ አህመድ የኩሽ ንቅናቄ የኦሮሞማ ስነ ሀሳብ አራማጅ በማለት ከከሰሱ ጊዜ ጀምሮ ጉዳዩ በማህበራዊ ሚዲያ ላይ በስፋት ሲንቀሳቀስ እንደቆየ የደህንነት ምንጮች አመልክተዋል። አዲሱ ታጣቂ ኃይል የኤርትራ መንግስት የሴማውያን ጥምረት በሚል የህወሓትና የፋኖ ታጣቂዎች አጣምሮ መፍጠር የሚፈልገው የታጠቀ ኃይል አካል እንደሆነ ያመለከቱት የደህንነት ምንጮች አዲሱ ታጣቂ ከሌሎች የሚለየው ሃይማኖታዊ መዳረሻ ስላለው ብቻ እንደሆነ ገልጸዋል። በሰሜን ኢትዮጵያ የሴማውያን ምድር የሚባል አዲስ ሀገር ለመፍጠር የተደራጀው አዲሱ ታጣቂ ኃይል ታጣቂዎች በጎጃም አካባቢ የሚንቀሳቀሰው የዓለም ብርሃን ተሰኘ እምነት እንዲሁም በሰሜን ወሎና በጎንደር አካባቢ የሞሃ ተዋህዶ በሚል ሲንቀሳቀሱ ከነበሩ ታጣቂዎች የተውጣጣ እንደሆነ የደህንነት መረጃው ያመላክታል። አዲሱን ታጣቂ ኃይል በቀጥታም ይሁን በተዘዋዋሪ ያደራጀው የኤርትራ መንግስት ነው የሚሉት የደህንነት ምንጮች አዲሱ ታጣቂ ኃይል የመጀመሪያ ዙር የስልጠና የስንቅና የትጥቅ ድጋፍ ያገኘው ከኤርትራ መንግስት እንደሆነ የሚያመላክት አስተማማኝ መረጃ እንዳለ አመልክተዋል። የደህንነት ምንጮች በአዲሱ ታጣቂ ኃይል ውስጥ ከየዓለም ብርሃንና ከሞሃ ተዋህዶ አባላት በተጨማሪ የአማራ ፋኖ ብሔራዊ ንቅናቄ፣ የአገው ነጻ አውጪ ንቅናቄ፣ የጉሙዝ ነጻ አውጪና የህወሓት ታጣቂዎች እንደሚገኙበትም ታውቋል። በኤርትራ መንግስት የደህንነት ሰዎች የበላይ ጠባቂነት የተደራጀው አዲሱ ታጣቂ ኃይል ዋነኛ አዛዦች የህወሓት ሰዎች እንደሆኑ ያመላከቱት የደህንነት ምንጮች አዲሱ ታጣቂ ኃይል በመቀለ ማስተባበሪያ ቢሮ እንደከፈተም አመልክተዋል። በኤርትራ ስልጠና የወሰዱ የአዲሱ ታጣቂ ኃይል የመጀመሪያ ታጣቂዎች በሰሜን ወሎ ቆቦ አካባቢ ነጻ መሬት ይዘው ትግል ለመጀመር በእንቅስቃሴ ውስጥ እንደሚገኝ ያገኘነው አስተማማኝ የደህንነት መረጃ አመልክቷል።